ችግር አይፈጠርብኝ እንጂ ለማንም ነገር ችግር የለም። ቤት ማገኘበት ሰፈር ደግሞ ኢትዮጵያ የሆነ ሩቅ የሆነ ቅርብ የሆነ ማቆጣ ይችላል እና ያንን በማሰብ ነው ቢያንስ እሺ ነገሮችን ማለት ምንም እኮ ማተር አያደርግም። የቤቱ መቅረብም መራቅም ልጅ ምን እንደምታይ ምን ያግድ ነገር የለም ማለት ከመመላለስ ብዬ ነው የሚሉታ ለመጠቃት እንዳልሞክር ሸማሉ ከመመላለስ ማለት እዚህ ከመመላለስ ብዬ ነው። ኦኬ እዚህ ከመመላለስ እዚህ እየኖርኩኝ ልጄንም በደንብ ማየት እፈልጋለሁ ነው ሀሳቡ። እንደዛ ደግሞ ሆኖ አይችልም። እንደዛ ሩታዬ ሽብቴም ደስ ይል ነበር ማለት እዚህ እዛው እንደዚህ ማስተኛታችን ማለት ለትንሽ ጊዜ እዚህ ቢሆን ማዘር ሲስተር ፋሚሊ ለትንሽ ጊዜ እዚህ ቢሆን ለልጁም አንዳንድ ነገር የሚያስፈልገው ነገር ሊያደርግልሽ ማለት ከዛ ጋር አልጠማም እዚህ ያለው። ስለዚህ ለልጁ የሚያስፈልገውን ወይ የሚያስፈልገው ብሎ የሚያስበውን ነገር እኮ ከማድረግ ምንም የሚያግደው ወይም ወደኋላ የሚያስብለው ነገር የለም ማለት እዚህ ቤት ነው ከኖረ ነው የግድ ለልጁ ማድረግ የሚችለው አይደለም። እና ባየም ስለሌሉ ፋሚሊም ስለሌለ ቢያንስ በአንዳንድ ነገሮች ብቻሽን ተገቢ አይደለም። ገባሽ? እኔ አሁን እዚህ መኖሬን አንቺ የሚጠቅምሻል ምን የሚጎዳሽ ነገር የለም ሊገባሽ ማለት ነው። ለምን ብቻሽን ብትኖሪ ነገር እንኳን ብቻሽ ከምትጋፈጪውና ሰው ሲኖር እኩል አይደለም አይደለ እንዴ? ያንን በማሰብ ቢያንስ ማታ ማታ እንኳን ዱጫው አይተኛም አይደለ? እንደሚያስቸግርሽ አውቃለሁ። ስለዚህ ቢያንስ እየተቀያየር ሚዲያ ብሎ አንቺም የሆነ ሰዓት ላይ እየተኛሽ ከዛ በተራ ደግሞ እኔ ይዤው ደግሞ እንደዚህ የተቀያየር ምንለው ደስ ይለኛል። ከዚህ በፊት እኮ የተለመደ ነገር ነው። ይሄ ለምን አዲስ አይደለም እኮ ዛማ ነገርሽም ስለነበረ ይሆናላ እያያዙልሽ ስለነበረ ወይ አንቺ እንድትተኛ የረፍት እንድታረጊ እነሱ እያያዙልሽ ስለነበረ ይሆናል። ቢያንስ ግን አሁን እዚህ ብቻሽ ከምትሆኝ እኔ እንግዲህ ያስኩልሽ ለሊት ላይ ድንገት እንኳን ቢነሳ እንቅልፍሽ እንዲነሳሽ መጨነቅም አይገባህም። እንቅልፍ መስላል ልጄ አስተኝቼው ሲጠባ ነው እንቅልፍ መስሎ ለዛ ነው ሩታ አብርሃምን ከቤት አስወጣች፣ ጨከነች። ወይ ኮሜንት ላይ ወይ የምትሉ ሰዎች አላችሁ። ያው ችግር የለም። እሱም ከዚህ በፊት እኮ የፋሲካለት ከቤት አስወጥቶ ነበረ። በጣም ወንድ ልጅ ነው፣ ችግር አልነበረውም። ባይወጣ ጥሩ ነው። ግን ነገር እውነት ነው ውሸት ነው? እኛ ራሱ ግራ ግልብጥብጥ ያለን ነው። አሁን እንዴት ነው ተረዳው? እንደ በቃ ኖርማሊ ተረዱ፣ ኖርማሊ እንደተለያዩ ተረዱና ምን መሰላችሁ? ለምሳሌ አንድ ሰው
ትላንትና እናንተን ጎርታችሁ ብዙ ነገር ህመም እናንተ ላይ ያለው ያ ሰው አክሴፕት ለማድረግ አትችሉም። ምክንያቱም ወደፊትም እንደዚህ ሊያደርገኝ ይችላል ብላችሁ ስለምትፈሩ ከትግል ያኛ ህመም ውስጥ ወጥታችሁ መቆም ጀምራችሁ ያኛ ሰው ደግሞ እናንተ በቃ መቆም ስትጀምራችሁ በቃ እናንተ ምንም ነገሩ በቃ የውስጣችሁን ህመም እኮ እናንተ ነው የምታውቁ። ያንን ነገር ከላይ ሸፍናችሁ ከውስጥ ሸፍናችሁ ከላይ እናንተ ደህና እንደሆናችሁ ብታሳዩ አይ መውደቅ አልቻለችም ብሎ ወደ ህይወታችሁ ሊመለስ ይችላል። ወይ ደግሞ እንደ አማራጭ ሰው ወደ ህይወታችሁ ሊመለስ ይችላል። እሱን ነገር ብትረዱ እቺ ልጅ እሱን ነገር ፈርታ ከሆነም ምክንያቱም አስባችሁታል አብርሃም ከሩታ ጋር አንድ ቤት ውስጥ እየኖረ ወይስ የተለያየ ክላስ ነው አንድ ቤት ውስጥ እየኖረ ሄዶ ሌላ ሴት ጋር መሄዱ ለሷ ህመም አይሆንም? አሁንም ህመም እኮ ነው። ምክንያቱም እንዴት ናችሁ የእናንተ ሰው ከእናንተ ጋርም እየኖረ ሌላ ሴት ጋር ቢሄድ ለእናንተ ህመም አልነበረም? ህመም ነው። ስለዚህ ከውጭ ሲመጣና ቤት ውስጥ አንድ ላይ ስትኖሩ በየደቂቃ በየሰዓቱ ብታዩ ለምሳሌ ረጅም ሰዓቱ ማታ ነው። ረጅም ሰዓት እሱ ሰው ስታዩ ወይ አምሽቶ ሲገባ ብታዩ ህመም እናንተ ላይ አያስከትልም? እንደዚህ እንረዳ እስቲ። ምክንያቱም እነሱ ተለያዩ አልተለያዩ የምናውቀው ጉዳይ የለም። ምክንያቱም ፎቶ ምናምን አለ ቤት ውስጥ ምንም ማለት ነው። ስለዚህ ነገ ተነጎዳ ማሰብ ያለበት አሁን ሩታ መስራት አለበት ነው። በቃ ስራ የራስሽ ስራ ስሪ አንቺ መስራት አለብሽ። እሱ አሁን በራሴ መንገድ ነው የምሰራው በቃ ብሏል። መጀመሪያ አንተ በራስክ መንገድ ነው የምትሰራ እሷም ትስራ። ስለዚህ ኡቴም ላይ አርፋለሁ ብዬ ምንም አራራችኝም ያለ ነው አብርሃም። አንተ መራራትልም አንተ አሁን ገንዘብ አስቤ ነው እሷን ካለስ ለሷ ህይወት ቀስቤ ራሱ አንተ ያራራክ ባትራራክ ማይጋለኛ ይደንቀኝ ምን